የበሰለ ሰው ምልክቱ እጁ ላይ ያለውን ነገር ምን እንደሚያደርገው ማወቅ ነው። የተናቀውን አያከብርም፣ የከበረውንም አይንቅም ማለት ነው። መልካሙን ክፉ አይልም፣ ክፉውን መልካም አይልም። ነቢዩ ኢሳይያስ እንደነገረን መልካሙን ክፉ፣ ክፉውን መልካም ለሚሉ ሰዎች ወዮላቸው ይላል። ወይም የተዋረደውን የሚያከብሩ የተከበረውን የሚያዋርዱ። ያው ሰው ሕሊናው ሲንሸዋረር አጥርቶ ማየት ሳይቻለው ሲቀር የከበረው ነገር ዝቅ ብሎ ይታየዋል፣ ዝቅ ያለው ነገር ደግሞ ትልቅ ሆኖ ይታየዋል። መላእክትን ለምስጋና ሳይፈጥር ምስጋናው የታጎለ ወይም የተቋረጠ አልነበረም። አላ ምሉ ውእቱ ስብሐተ አብ፣ የአብ የወልድ የመንፈስ ቅዱስ ምስጋና የመላ ነው እንጂ ይላል በሰለስቱ ምዕት ቅዳሴ ላይ። መላእክትም የሰው ልጆችም ሳይፈጠሩ እሱ ራሱ ባህሪየ ምስጉን ነው፣ በባህሪው ምስጉን ነው። እኛ ብናመሰግነው ምስጋና የማይጨመርለት፣ እኛ ባናመሰግነው ምስጋና የማይጎድልበት ባህሪየ ምስጉን ነው። እኛ ስናመሰግን እንከብራለን እንጂ ነው። እና ከዚህ በኋላ ክብሩ በባህሪው ብቻ እንደቀረ አውቆ ይላል። በባህሪው ክብር ያለው በባህሪው የከበረ አምላክ እንደሆነ አውቆ ይህን ዓለም ልፍጠር ብሎ አሰበ። አስቦም ደግሞ አልቀረም፣ ሰውና መላእክትን ይላል። ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ የቀሩትን ፍጥረታት ደግሞ ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ ፈጠረ። ይህንንም ስለ 5 ነገር ፈጥሮታል ይላል። ስለዚህ ሰውና መላእክትን የፈጠረ ስሙን ለመቀደስ ክብሩን ለመውረስ ነው። የቀሩትን ፍጥረታት ደግሞ ለምን ፈጠራቸው ብንል ለአንክሮ ማለት ለማድነቅ፣ ለተዘክሮ፣ ለማሰብ፣ ለምግበ ስጋ ለምግበ ነፍስ የነፍስና የስጋ ምግብም እንዲሆኑ ይህንን ፈጥሯል ማለት ነው። ይህንንም ስለ 5 ነገር ነው የፈጠረው ይላል። ስለ 5 ነገር ፈጥሮታል። የመጀመሪያው ከሃሊነቱን 1 በሉ፣ ባዕልነቱን፣ ርኩብነቱን 2 3 ዘይትረከብነቱን ጣትነቱን ለመግለጥ ነው ይላል። ከሃሊነቱ ይህን ዓለም እምኀባሉ አኀበባ አምጥቶ መፍጠሩ፣ ቻይነት ማለት ይሄ ነው። መፍጠር ችሏል። ካለመኖር ወደ መኖር አምጥቶ ከምንም በኋላም ደግሞ መሀበቦ አኀበ አልቦ ከመኖር ወደ አለመኖር ማሳለፉ ከሃሊ ቻይ ይባላል። ባዕልነቱ ዛሬ ባለጸጋ ብዙ ሰው ጠርቶ ሲያበላ ሲያጠጣ፣ ጠጅ ላለው ጠጅ፣ ስጋ ጠጅ ላለው ጠጅ፣ ስጋ ላለው ስጋ የሰጠ እንደሆነ ባለጸግነቱ ይታወቃል ነው። ስለዚህ ባለጸጋ የሚባል በዚህ ነው። ጠጅ ለሚፈልገው ጠጅ መስጠት ነው። የወይን ጠጅ ለሚፈልገው የወይን ጠጅ፣ የማር ጠጅ ለሚፈልገው የማር ጠጅ ተክልን መመገቡ ረቂቃን ፍጥረታትን መላእክትን ነፍሳትን ፈጥሮ መንፈሳዊ ምግብ ቅዳሴው መመገቡ ባዕልነቱ ይገለጣል ነው። እንግዲህ ለግዙፍ ፍጥረት ሰው ልጅና ለእንስሳት ግዙፍ ምግብ የሚጨበጥ የሚዳሰስ ምግብ ነው። ለመላእክት ደግሞ ምስጋና መንፈሳዊ ምግብ ነው ማለት ነው። ለቅዱሳን መላእክት መንፈሳዊ ምግባቸው ነው። ባለጸግነቱ ባለጸጋ ብዙ ሰው ጠርቶ ሲያበላ ሲያጠጣ ነው የሚታወቀው እና ክርስቶስም ደግሞ ባለጸግነቱ ለግዙፉ ፍጥረት ግዙፍ ምግብ፣ ለረቂቁ ደግሞ ረቂቅ ምግብ መስጠቱ ነው የሚታወቀው። በዚህ ነው። ስለዚህ እግዚአብሔር አምላክ መላእክትን እና የሰው ልጅ ፈጥሮ መላእክትን በተለይ ቅዳሴ ይመግባቸዋል። ይሄ ቅዱስ ቅዱስ እያሉ ማመስገባቸው ለእነሱ ምግባቸው ነው። እግዚአብሔርን ማመስገን ለእነሱ ምግባቸው ስለሆነ ረቂቅ ምግብ ነው። ረቂቅ ፍጥረታትን መላእክትን ነፍሳት ፈጥሮ እንግዲህ ረቂቅ ምግብ ቅዳሴውን፣ ውዳሴውን፣ አምልኮቱን ቅዳሴውን መመገቡ ባለጸጋ ያሰኘዋል ይላል። ርኩብነቱ በስነ ፍጥረት ይመራመራል። ወዘያስተሪ እግዚአብሔር ፍጥረት ዓለም የታወቅ በፍጥረቱ የማይታየው የማይጨበጠው እግዚአብሔር በፍጥረቱ ይታወቃል። ፍጥረታትን ውብ አድርጎ በመፍጠሩ ፍጥረታትን ስናይ እግዚአብሔር እንዳለ እናምነዋለን። የማይታየው እግዚአብሔር በሚታየው ፍጥረት ይታወቃል ይላል። ሮሜ 1:20 ላይ ወዘያስተሪ እግዚአብሔር ፍጥረት ዓለም ይታወቅ በፍጥረቱ ከዓለም በፊት ዓለም ከመፈጠሩ በፊት ታይቶ የማያውቅ እግዚአብሔር ግን በፍጥረቱ ይታወቃል ነው። ዓለምን በፈጠረው ስነ ፍጥረት ይታወቃል ይላል። ዘይትረከብነቱ ባህሪው አይመረመርም ነው። ባህሪው የማይመረመር
ባህሪው የሰው ልጅ አእምሮ የቅዱሳን መላእክት አእምሮ ተመራምሮ የማይደርስበት ነው። ጥልቅነቱ ነው። ራትነቱ ዲያብሎስ ቢክድ በንስሐ እንዳይመለስ አውቆ ቦታውን ለአዳም ሰጥቶበታል። ራት ማለት የቀና ማለት ነው። ዲያብሎስ ስቶ የማይመለስ መሆኑን አውቆ ቦታውን ለአዳም ሰጥቶበታል። ስለዚህ በዲያብሎስ ቦታ የተተካ አዳም ነው። አዳም ቢበድል በንስሐ እንዲመለስ አውቆ ይላል። እንግዲህ በንስሐ እንዲመለስ አውቆ ቦታውን መላእክትን አስጠብቆለታል። ምክንያቱም አዳም ከገነት ሲባረር የአዳምን ቦታ ገነትን ሲጠብቋት የኖሩ ቅዱሳን መላእክት ናቸው። ለዲያብሎስ ግን አልተጠበቀለትም። ለምን? የማይመለስ መሆኑን ያውቃላ። ዋዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትመያየጥ ከመ ይዕቅቡ ፍኖተ ዕፀ ሕይወት ብሎ እንዲያመጣው። ስለዚህ ይህ ራትነቱን ይገልጣል። በዚህም ቀን 7ቱን ፍጥረታት ፈጥሯል ይላል። ልብ ብላችሁ ተከታተሉ። 7ቱን ፍጥረታት ፈጥሯል። ወገብረ 7 ዘመደ እንዲል ኩፋሌ 2:8 ላይ ይህን ይላል። ወገብረ 7 ዘመደ 7 ፍጥረታትን ሁሉ ፈጠረ ይላል። 7ቱስ ፍጥረታት ማን ናቸው ነው? 7ቱስ ፍጥረታት ማን ናቸው ቢሉ ነፋስ፣ እሳት፣ ውሃ፣ መሬት፣ ጽልመት ማለት ጨለማ፣ መላእክት፣ ብሩህ ሰማይ ናቸው። 7ቱ ፍጥረታት እኔ ናቸው። በዕለተ እሑድ ቀን 29 መጋቢት ወር ላይ ዘመነ ዮሐንስ የተፈጠሩ እነዚህ ናቸው። 7ቱ ፍጥረታት እኔ ናቸው። ነፋስ፣ እሳት፣ ውሃ፣ መሬት፣ ጨለማ፣ መላእክት፣ ብሩህ ሰማይ ናቸው። እንዲህም ከሆነ የሰማይና የምድርን ተፈጥሮ ብቻ ተናግሮ የቀረውን ስለምን ያልተናገረው ቢሉ በሰማይና በምድር ያሉ ከሆነ ብሎ አንድም ሰሎሞን እሳተ ህዩለ ነፋሰ ህዩለ አው ማየ ህዩለ ይላል። እነዚህ ኃያል ናቸው። እሳት፣ ነፋስ፣ ውሃ ኃይለኞች ስለሆኑ ነው። እነዚህ አንስቷቸው ቢሆን መናፍቃን እነዚህ ኃይል ሆነውት ፈጠረ ባሉት ነበርና ነው። እሳት ነፋስን አንስቷቸው ቢሆን እነዚህ ኃይል ስለሆኑት ነው የፈጠረ እንጂ እሳትና ነፋስን ኃይል አድርጎ ፈጠረ እንጂ ባልፈጠረው ነበር እንዳይሉት ነው ይላል። አስቀድሞ የመናፍቃንን ክፍተት የመናፍቃንን ስህተት ስለሚያውቅ እግዚአብሔር እንዲህ ያደረገ ነው። እነዚህ ኃያላን ናቸው። አንስቷቸው ቢሆን መናፍቃን እነዚህ ኃይል ሆነውት ፈጠረ ባሉት ነበርና ከመናፍቃን ምክንያት ለማጥፋት አንድም ሁሉንም አሁን ወደፊት ያመጣቸዋል ነው። የጨለማን ተፈጥሮ ወጽልመት መልዕልተ ቀላይ ብሎ የነፋስን ተፈጥሮ ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ ብሎ የመላእክትንም ተፈጥሮ ዋዘዞሙ ለኪሩቤል ወለሱራፌል ብሎ አሁን ወደፊት ይቀጥላል ያመጣቸዋል ነው። በዚህም ሰዓት 4ቱን ባህሪያት ነፋስን፣ እሳትን፣ ውሃን፣ መሬትን ፈጥሯል። በመጀመሪያው ሰዓት ማለት ነው። እሳት፣ ነፋስ፣ ውሃ፣ መሬት ተፈጥረዋል። ወለብ ስለምን ከፍ ብሎ 5 ዝቅ ብሎ ከፍ ብሎ 5 6 ዝቅ ብሎ 2 3 ያልፈጠረ 4 አድርጎ የፈጠረ ቢሉ በእኔም በባህሪዬ 4 ነገር አለ ሲል ነው። እንግዲህ ይሄ ሁሉ ምሳሌ ያለበት ነው። እግዚአብሔር አምላክ ፍጥረታትን ሁሉ የፈጠረው በምሳሌ ነው። ከፍ ብሎ 5 6 ዝቅ ብሎ 2 4 ሳያደርግ በመካከል 4 አድርጎ የፈጠረ ስለምን ነው ቢሉ እኔም ይላል ራሱ ባለቤቱ ፈጣሪው በእኔ በባህሪዬ 4 ነገር አለ ሲል ነው። ይኸውም ኃያልነት፣ ፈታሂነት፣ መንጽሄነት፣ ባዕልነት ነው። ኃያልነት ኃይልነት ነው። ሌላ ምንም የለውም። ብርታት ነው። ከክርስቶስ በላይ ኃይል የለም። ከእግዚአብሔር በላይ ኃይል የለም። ሰው ኃይለኛ የሚባል ከሱ ባገኘው ነው። ፈታሂነት ፈራጅነት ነው። መንጽሄነት አንሺ የሚሆኑ፣ ባዕልነት ከሱ በላይ ሰጪ ከሱ በላይ ባለጸጋ የለም ነው። እሳት ኃያል ነው። ባህሪው ባህር ገደል ካልከለከለው ሁሉን ያቃጥላል። እሳትን አቀጣለው ቢልኩት ባህሩ ካልከለከለው ገደሉ ካልከለከለው ሁሉን ያቃጥላል። ጌታም ቸርነቱ ካልከለከለው ሁሉን ቢያጠፋ ይቻለዋልና ኃያል ነኝ ሲል እሳትን ፈጠረ ነው። እኔ ኃይለኛ ነኝ ሲል ኃይለኛውን እሳት ፈጠረ። ምንም የሚከለክለው የሌለውን ማለት ነው። ስለዚህ የእግዚአብሔርም ኃያልነት በዚህ ይታወቃል ነው። እግዚአብሔር ኃያል ወመስተአግስ፣ እግዚአብሔር ቻይም ነው
ኃይለኛም ነው ታጋሽም ነው ብሎ ቅዱስ ዳዊት በመዝሙረ ዳዊት 7 ላይ እንደተናገረው ነፋስ ፍሬውን ከገለባ ገለባውን ከፍሬ ይለያል። ጌታም ጻድቃንን ከኃጥአን ኃጥአንንም ከጻድቃን ይለያልና ፈታሄ ነኝ ሲል ነው። እውነት ነው። ይሄ እውነተኛ ፍርድ ነው። ነፋሱ ገለባውን ከፍሬ ፍሬውን ከገለባው እንዲለይ ጌታችን ኢየሱስ ክርስቶስም ኃጢአተኞችን ከእውነተኞች ከቅዱሳን ጻድቃን ይለያል። ስለዚህ በዚህ ፈታሂነቱ ታውቋል። ነፋስን ፈጠረ። ውሃ መንጽሔ ነው፣ ሁሉን ያነጻል። ጌታም መንጽሔ ሥጋ ወነፍስ ነውና ውሃ ቢታጠቡበት ያጠራል፣ ያነጣል፣ ቢጠጡት ያረካል። የሥላሴ ልጅነት የምንሰጠው በዚህ ነው። ስለዚህ ጌታም ሁሉን ያነጻል ነው። ንስሐ መግባት የሚፈልጉትን ያነጻል። ጌታም መንጽሔ ሥጋ ወነፍስ ነውና መንጽሔ ነኝ ሲል ውሃን ፈጠረ። መሬት ባዕል ነው፣ ብዑል ሁሉ ይገኝበታል። ወበረከተ ምድር እንተ ባቲ ኩሉ ብሎ እንዲያመጣው ጌታም ሁሉ የተገኘ ከሱ ነውና ከመሬት ተክሉ፣ ዘሩ፣ ፍሬው ሁሉ ነገር እንዲገኝ ከጌታም ሁሉ ነገር ተገኝቷል። ፍጥረት ሁሉ የተገኘ በሱ ነው። የሆነው ሁሉ በሱ ሆነ። ጌታ ሁሉ የተገኘ ከሱ ነውና ባዕል ነኝ ሲል መሬትን ፈጠረ ይላል። መሬትን ፈጠረ። ምድርሰ ሀለወት ራቃ ይላል። ምድር ያን ጊዜ ስትፈጠር ምድርኒ ሲል ነው። ምድርም ከአዝሬት ከአትክልት ከሰው ባዶዋን ነበረች። ከአትክልት ከሰው ከዘር ሁሉ ምድር ባዶዋን ነበረች። አንድም እንትካት ይላል ከጥንት ጀምሮ፣ አንድም ከንቱታ ብዶታ ይላል። ከአዝሬት ከአትክልት ከንቱ ሆና ምድረ በዳ ነበረች። እግዚአብሔር ምድርን ሲፈጥራት ምድረ በዳ ተክል የሌለባት ዘር የማይታይባት ሰው የማይገኝባት ምድረ በዳ ነበረች። አንድም ሀለወት ወይ ሀለወት ይላል። ሀለወት በልበ እግዚአብሔር በልበ እግዚአብሔር ወይ ሀለወት በተፈጥሮ በመታየት አልነበረችም። በእግዚአብሔር ልብ ግን ታስባ ትኖር ነበር። አንድም ሀለወት ወይ ታስተሪ ይላል። ሀለወት በተፈጥሮ ነው። ወይ ታስተሪ በውሃ ተሸፍና አትታይም ነበር። የሚገርመው ምድር ስትፈጠር በውሃ ተሸፍና ነበር። መላ ምድርን በሙሉ ውሃ ሸፍኖ ይዞት ነበር። ወይ ኮነት ድሉተ በአዝሪት በአትክልት አልተዘጋጀችም የነበረ ወጽልመት መልዕልተ ቀላይ የጨለማን ተፈጥሮ አመጣ። ጨለማው በውሃ ላይ ሰፍሮ ነበረ። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ የነፋስን ተፈጥሮ አመጣ። ይጼልል በሚለው ይነፍህ ይላል። አንድ ነው። የእግዚአብሔር መንፈስ በውሃው ላይ ይሰፍ ነበር። አተታ መንፈስ እግዚአብሔር ያለውንም መሻቃን የሚባል ሊቅ ይላል። መሻቃን የሚባል ሊቅ ለማያት ሕይወት የሚሆናቸው ማያትን የሚያጠራቸው ነፋስ ነው ብሎ ተርጉሞታል። ትርጓሜ ኦሪትም በጥምቀት የሚሰጥ የሀብተ መንፈስ ቅዱስ ምሳሌ ነው ብሎ ሳዊሮስ ከእመቤታችን ደመ ድንግልናን የከፈለ የመንፈስ ቅዱስ ምሳሌ ነው ብሎ በሃይማኖት አበው ወስዶታል ነው። ወይቤ እግዚአብሔር ለይኩን ብርሃን ወኮነ ብርሃን፣ እግዚአብሔርም ብርሃን ይፈጠር አለ፣ ብርሃንም ተፈጠረ። ወሬዮ እግዚአብሔር ለብርሃን ከመሰናይ ውእቱ፣ እግዚአብሔር ብርሃንን የበቃ ፍጥረት እንደሆነ አውቆ ፈጠረ። ከመሰናይ ባለው ከመጦብ ይላል። ከመሰናይ ማለት ነው። ጦቢት ማለት ሰናይ ማለት እንደሆነ፣ ሰናይ ማለት በጎ ወይም መልካም ማለት እንደሆነ። ወፈለጠ እግዚአብሔር ማእከለ ብርሃን ወማእከለ ጽልመት፣ እግዚአብሔር በብርሃንና በጨለማ መካከል ድንበር ለየ ይላል። እውነት ነው። በብርሃንና በጨለማ መካከል ድንበር አለ። የሁሉም ድንበር አለው። ያለ ድንበር የተፈጠረ ፍጥረት የለምና። ስለሆነም እግዚአብሔር በብርሃንና በጨለማ መካከል ድንበር ለይቷል። በነቢብ በአርምሞም በነቢብም መፍጠር ይቻለኛል ሲል መናፍቃን በአርምሞ እንጂ በነቢብ እንጂ በአርምሞ መፍጠር አይቻለውም ባሉ ነበርና ምክንያት ለማጥፋት አንድም ቀድሞ ሰማያውያን መላእክት አልነበሩምና ሰባቱን በአርምሞ ፈጠረ። አሁን ግን ሰማያውያን መላእክት አሉና በብርሃን በነቢብ ፈጠረ። ይህም ቢሆን የልቡና ነቢብ ነው። ወዘይነብብ ጽድቀ በልቡ እንዲል ያውስ ቢሆን በፊት ጨለማን ፈጥሮ ኋላ ብርሃንን ስለምን ፈጠረ ቢሉ በፊት ብርሃንን ፈጥሮ በኋላ ጨለማን ቢፈጥር ሰናይ አምላክ ብርሃንን ቢፈጥር እኩይ አምላክ ደግሞ ጨለማን ፈጠረ ባሉት ነበርና ነው። በጎ አምላክ ብርሃንን ቢፈጥር ክፉ አምላክ ደግሞ ጨለማን ፈጠረ ባሉት ነበርና
ከመናፍቃን ምክንያት ለማጥፋት ይኸውም በፊት ብርሃንን ፈጥሮ በኋላ ጨለማን ቢፈጥር ሰናይ አምላክ ብርሃንን ቢፈጥር እኩይ አምላክ ደግሞ ክፉ አምላክ ጨለማን ፈጠረ ቢሉ ይሆን የለም ቢሉ አይ የሚያልፈውን በፊት የማያልፈውን በኋላ መፍጠር ነው። የሚያልፈው ጨለማ ነው፣ የማያልፈው ብርሃን ነው። መፍጠር ነው። ክፉውን በፊት በጎውን በኋላ ማምጣት ለጌታ ልማዱ ነው ይላል። ክፉውን መጀመሪያ አድርጎ በጎውን ደግሞ ወደ ኋላ ማስቀረት ለጌታ ልማዱ ነው። በፊት የሚያልፈውን ይህን ዓለም አውርሶ በኋላ የማያልፈውን መንግስተ ሰማያትን ማውረስ ልማዱ ነው። እውነት ነው። በፊት የሚያልፈውን የሚጠፋውን የሚዳሰሰውን አውርሶ በኋላ ደግሞ የማይጠፋውን የማይዳሰሰውን ዘላለማዊ መንግስቱን ማውረስ ነው። እንዲያወርሰን ነው። በፊት የምታልፍ ኦሪትን ሰርቷል። ኦሪት የምታልፍ ሕግ ናት። ኦሪት ያለፈችው በአዲስ ኪዳን ነው። ኦሪት የምታልፍ ሕግ ናት። የምትሻር ሕግ ናት። ኦሪት በፊት መከራውን አምጥቶ ኦሪትን ሰርቶ በኋላ የማታልፈውን ወንጌልን እንደሰራልን በፊት መከራውን አምጥቶ በኋላ ጸጋውን ክብሩን እንዲሰጠን እንደዚህም በፊት ጨለማን ፈጥሮ በኋላ ብርሃንን ፈጠረ ነው። ሌሎች ሰዎች ግን ይህንን ይዘው በዚህ ቀን 8 ፍጥረታትን ፈጠረ ይላሉ። ነገር ግን በኩፋሌ ወገብረ እግዚአብሔር 7 ዘመደ ይላልና በዚህ ይረታሉ። ይሄም ብርሃኑ ከሰባቱ ልዩ አይደለም። የተዳፈነን እሳት በጭድ በገለባ እንዲገልጡት በእሳት ባህሪ ተሰውሮ የነበረውን መግለጥ ነው። ይህንስ ዓለም በምን ቋንቋ ፈጥሮታል ቢሉ በሶሪያ ቋንቋ ፈጥሮታል። በሶሪያ ቋንቋ እግዚአብሔር ማለት 22ቱን ስነ ፍጥረት የፈጠረ አምላክ ማለት ነው። አንድም በዕብራይስጥ ቋንቋ ፈጥሮታል። ይኸውም ሊታወቅ አብርሃምን ወተናገሮ እግዚአብሔር ለአብርሃም በልሳነ ፍጥረቱ ይለዋል። አብርሃም በዕብራይስጥ ይናገር የነበርና ስለዚህ በፍጥረት የዓለም የተፈጠረበት ቋንቋ በዕብራይስጥ ነው እያለን ነው። ወሰመዮ እግዚአብሔር ለብርሃን መዓልተ እግዚአብሔር ብርሃንን መዓልት ወይም ቀን አለው። ስራህ ማለት ነው። ሰው ሲፈጥር ሲጥር ሲግር የሚውልበት ስለሆነ ቀን ተብሏል ነው። ጨለማንም ወለ ጽልመት ሌሊት ጨለማውንም ሌሊት አለው። ሰው ቀን ሲጥር ሲግር ውሎ የሚያርፍበት ስለሆነ ወኮነ ሌሊተ ወጸብሐ ጨለማ ሆኖ አድሮ ነጋ። ወኮነ መዓልተ ብርሃንም ሆነ። ያን ጊዜ ኑሮ አይደለም በዛሬው ስለታወቀ ነው እንጂ። አንድም ነቢዩ ሙሴ ባወቀ ተናግሮታል። ወኮነ አሐደ ዕለተ ሌሊትና መዓልት አንድ ዕለት ሆነ። ዕለት ብሂል ያስተጋዛው ወሙ ለመዓልት ወሌሊት